ቴምር ሪል ስቴት የመኖሪያ አፓርትመንቶችን በቡልጋሪያ በሳር ቤትና በአዋሪ ላይ ከባለ አንድ መኝታ 69 ካሬ ጀምሮ በተለያዩ የካሬ አማራጮች በ20% ቅድመ ክፍያ ይዘንላችሁ መጥተናል። 100% ለሚከፍሉ እስከ 35% ልዩ ቅናሽም አዘጋጅተናል። ሱቅ ከፈለጉ ደግሞ በቡልጋሪያ ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በገላን ከ500 ሺህ ብር ቅድመ ክፍያና በፒያሳ አድዋ 00 ፊት ለፊትም ለሽያጭ አውጥተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንግዲህ ረመዳን የመጨረሻው እርከንና ምዕራፍ ላይ እየደረስን እንገኛለን። ረመዳን የሰራበት የተጠቀመበት ያልተጠቀመበት ደግሞ እያመለጠው ከፊት ለፊታችን ብዙዎቹ ቀናቶች እያለቁ ጥቂቶቹ ቀናቶች እየቀሩ ይገኛሉ። ነገር ግን አሁንም ቢሆን ስራ በመጨረሻው ነው ሊያምር የሚችለው። ውጤታማ የሆነ ነገር ለማምጣት መጨረሻ ላይ የበለጠ መበርታትና ማሳመር ይፈልጋል። ለዚህ ነው ረመዳን የማይሄድ ይመስል ነበር። መጀመሪያ አህለን ረመዳን እየተባለ ተናፍቆ እየተጠበቀ በጉጉት እንኳን ደህና መጣህልን ሲባል ነበር። ዛሬ ላይ ደግሞ ማህለን እየተባለ ነው። ረመዳን ረጋ በልልን አትሂድብን እየተባለ ያ ስሜት ውስጥ እየተገኘን ያለ ነው። በዚህ ስሜት ውስጥ ሆነን እንግዲህ የመጨረሻውን 10 ቀናቶች ካሉት የረመዳን ትልቁ ምዕራፍ ከሚባሉት የመጨረሻው 10 ቀናት ነው። ረመዳን በአጠቃላይ እንግዲህ 20 ቀን ወይም ደግሞ ሁለት 10 ቀናቶች ሳናስባቸው ሳናውቃቸው አብዛኞቻችን ሳንጠቀምባቸው እንዲተጠቅለው ሂደዋል። አያም ማዕዱዳት ያለውም ቁርአኑ ለዚህ ነው። በጣም አጭርና ውስን ቀናቶች ናቸው ውስጡ የያዘው ረመዳን። በዚህ ሁኔታ ውስጥ እንግዲህ ረመዳን ጋር ሂሳብ እናድርግ። የመጨረሻዎቹ ቀናቶች 2/3ኛውን ስንጨርሰው ባሳለፉት ጊዜያቶች ምን ተጠቀምን ምን አጣን? በቀሩት ቀናቶች ያሳለፈነውን ነገር ለመጠቀም ተዳሩክ ለማድረግና እንዲሁ የቻልነውን ሰርተን ለመውጣት ኢብኑ ረጀብ አልሐንበሊ ታላቁ ዓሊም ምን ይሉ ነበር? ረመዳን መጨረሻው ምዕራፍ ላይ በሚሄድበት ጊዜ ያ ረመዳን ተረፈቅ دموع المحبون تتدفق ረመዳን ባክ ለዘብ በልልን የወዳጆችህ እንባ እየፈሰሰ ነው ትንሽ ረጋ በልብን አትሂድብን ይላሉ። አሲዎች ወንጀለኞች ከወንጀላችን አሟልተን ሳንጸዳ ከአላህ የራቅን ሰዎች በትክክል ወደ አላህ ጋር ሳንታረቅ ረህመትህን ይዘህ ህዝነትህን ይዘህ ምህረትን ይዘህ አትውጣብን እያሉ እያለቀሱ ረመዳንን ለመሸኘት ይዘጋጁ የነበሩበት ሁኔታ ነው። እንግዲህ እነዚህ መጨረሻዎቹ 10 ቀናቶች ወሳኝ የሚባሉ ቀናቶች ናቸው። በውስጣቸው ብዙ ነገራቶች ይኖሩታል። እሱ ጋር በሁለት መልኩ ለማቅረብ እንሞክራለን። የመጀመሪያ አሽረሉ አኺር የመጨረሻዎቹ 10 ቀናቶች ምንድናቸው? የመጨረሻዎቹ 10 ቀናቶች ካነ ረሱላህ ሰለላሁ ዐለይሂ ወሰለም اذا جاء العشر اشتد شد معذره وعقد اهله يعني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻዎቹ 10 ቀናቶች ሲገቡ ወይም ሲደርሱ ሽርጣቸውን አጥብቀው ቤተሰቦቻቸውን ቀስቅሰው የሌሊት መኝታ የለም ሌሊቱን የበለጠ ወደ አላህ ቅርብ ለመሆን የሚለፉበት ጊዜ ነበር። ረሱሉላህ ሰለላሁ ዐለይሂ ወሰለም በህይወታቸው ላይ ኢዕቲካፍ ያደረጉ ራሳቸውን ለአላህ ብቻ ያገለሉ ለኢባዳ ያራቁ የሚጠቀሙበት ጊዜ። እነዚህ አሽር አኺሮች በየትኛውም ቦታ ላይ የምንገኝ ሰዎች ያሳለፈናቸው 20 ቀናቶች ላይ መጠቀም ካልቻልን እንኳን በእነዚህ ቀናቶች መጠቀም እንድንችል ራሳችንን ሰብሰብ አድርገን ከዱንያ ጉዳይ ራሳችንን ቆረጥ አድርገን አቅሙ ኑሮን እድሉን አግኝተን መውጣት ችለን በይቱላህ አልሐረም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ነብዩ መሄድ የቻልን ሰዎች የበለጠ ከመሄድ ያለፈ ትርጉማዊ የሆነ ስራ መስራት ይገባናል። ረጅም ጉዞ ተጉዞን ኪሳራው እንዳንጎናጸፍ አጅር ለመፈለግ ፈልገን አጅሩን እንዳናጣ በዚህ ንያ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር አሽረል አኺርን የሚዘጋጁለት በምን አይነት መልኩ ነበር አሽረል አኺር ለመጠቀም የሚለፉበት የሚለው ስሜት ያንን ስሜት የማስተናገዱ ስራ ኃላፊነቱኛ ላይ እንዳለ ልናስበው ይገባልና ያሳለፈናቸው 20 ቀናቶች የያዙት ነገር ካለ አልহামዱሊላህ በጣም እድለኞች ነን። ግን ሁሉ ጊዜ ስራ በመጨረሻው ነው ምናምረው ያማረው ሆኖ ውጤታማ ሆኖ ለመውጣት ደግሞ የመጨረሻው ላይ መበርታት የመጨረሻው ላይ መጠንከር ይፈልጋል። እኛ ማህበረሰብ ውስጥ በጣም ብዙ ጊዜ በሚያሳዝን ሁኔታ የመጀመሪያዎቹ ቀናቶች ላይ በጣም ሞቅ ደመቅ ብለን በጣም በስሜትና በነሻጣ ወደ ዲን ውስጥ ገብተን ልክ ደግሞ የመጨረሻዎቹ ቀናቶች ሲመጡ መሽጉል ምን ሆነበት ነገር ይጀመራል። ኢድ ይመጣል፣ ኢድ ልብስ ኢድ ምናምን እየተባለ ሰው የበለጠ መበርታት በሚገባበት ወቅት በሚሳነፍበት ሁኔታ ብዙ ሰው በስኪር ላይ ማሳለፍ በሚገባበት ኢባዳ ላይ መጠንከር በሚገባበት ወቅት ላይ እየደከመና እየሰነፈ የሚሄድበት ሁኔታ ይፈጠራልና ይሄ ትልቅ ኪሳራ ነው። ይሄ ትልቅ አደጋ ነው። በህይወታችን ረመዳን ምናልባት ላይመለስ ረመዳን ይመለሳል ላይመለስ ነው በእኛ ህይወት ውስጥ ማለት ነው። ረመዳን የሚቀጥለው አመትም ይመጣል። እኛ ግን የሚቀጥለው አመት ለመድረስ ዋስትና የለንም። ረመዳን ሄዶ ይመጣል፣ እኛ ግን ከሄድን አንመለስም። ይሄን እድል የማግኘት እድላችን ጠባብ ስለሚሆን እንዴት አድርገን ተጠቅመንበት እንውጣ? እንዴት አድርገን በትክክል የሷሊሆች ጾም ሆኖ ይለፍ ለሚለው የበለጠ ራሳችን ለማየት ለመፈተሽ ለመገምገም አሽረሉ አኺር ኢዕቲካፍ
ቀደም እንዳልኩት መውጣት ችለን ወተን ምን ሄድ ሰዎች ገንዘባችን ለዚህ ኸይር ካለዋል ነው ለምን ልናውለው አንችልም ሐረም በመሄድ መስጂድ ነብይ በመሄድ ድሉ ያለው መስጂድ አቅሳ በመሄድ ዓለም ላይ ያሉ እንግዲህ የኢስላም ማህበጥ الوحي የሆኑ ትልቁ ምድሮች ውስጥ ሙቀደሳት الأراضي ላይ በመሄድ ልናሳልፈው እንችላለን ከዛ ባለፈ ደግሞ እዚሁ ባለንበት ቦታዎች ላይ ባገራችን በአካባቢያችን በሚኖሩ መስጊዶች ላይ ራሳችንን ሰብሰብ አድርገን አመቱን ሙሉ በዱንያ 11 ወር ስንለፋ ረመዳንም ገብቶ ስራውን ስንነግድና ስንሸቅጥ ቆይተናል አሁን ደግሞ ሊላህ ብለን የሆነ ኸስ ጊዜ ለአላህ ምንሰጣት ጊዜ ተኸሊ ምናረግበት አላህና እኛ ምንነጋገርበት አላህና እኛ ምናወራበት ይሄ ስሜት እየጠፋ ሲሄድ ነው አደጋው የሚፈጠረው ፉዳይል ኢብኑ ዒያድ የተባሉት አቢድ አልሐረመይን በመባል የሚታወቁት ታላቅ ሰለፍ ዓሊም ሰው አንድ ወቅት ልቤ ደረቀብኝ ይላሉ ልቤ ደርቆብኝ رابعة العدوية قاعد كنا يا رابعة قصة قلبي لبي درك نسيها سجن مكرين القوات رابعة العدوية من دنا برا لتشاتشو عندي تنا ما دقم قال لبرمرسي تشاتشو يا فضيل أما عندك سر بينك وبين الله أما تقوم الليل ባንተና በአላህ መካከል ሚስጥር የለም ለሊታት ቆመም እንዴ ነበር ያለቻቸው ይሄን ቃል ሲወጣላቸው ፈሰቀጠ መኽሽየን ራሳቸውን ስተው ነው የወደቁት ይባላል ባንተና በአላህ መካከል ሚስጥር የለም የምታወሩት ነገር የለም ኸልዋ የለህም አላህ ጋር የምትነጋገርበት አላህ ጋር የምታወራበት አላህና ራስን የምታይበት ወንጀልህን የምትገመግምበት ራስን የምትፈትሽበት እንደ ሰውነት ያሳለፍካቸውን ተቅሲር ያጣናቸውና ያመለጡን ነገሮች ለማካካስ ምን ሄድበት ኢማም ሰፍዋን ሰውሪ ረህመቱላህ ዐለይሂ አንድ ጊዜ ቁጭ ብለው ወንጀሎችን ጻፍኳቸው ይላሉና 30 ሺህ ወንጀሎችን ጻፍክላሉና ያን 30 ሺህ ወንጀል ጽፎ ግን አለቀሱ እኔ የቆጠርኩት ይሄ ነው እኔ ሳልቆጥረው አላህ የቆጠረው አህሳሁ الله فنسوه الى القران እኛ መዝግበነዋል እነሱ ግን ረስተውታል ይላል ምን ያክሉ ይሆን እነዚህ ሰዎች የሚቆጠሩ ወንጀል ኑሯቸው ቆጠሩ በእምራቸው 30 ሺህ ወንጀል እኛ ዛሬ የሰራነው ወንጀል እንኳን ቆጥረውም አናውቀውም ምክንያቱም እንዴት በምን እንደምንሰራና እነዚህ ሁሉ ሰቀጣት እነዚህ ሁሉ መውደቅ እነዚህ ሁሉ መንጠባጠብ እነዚህ ሁሉ መዳከም በእኛ ህይወት ውስጥ ስላሉ ይሄንን ለማካካስ ስራዎቻችንን ለማሳመር መጨረሻችንን ለማስተካከል አሽረ الواخر ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያክል ታላቅ ሰው ተኸሊ አድርገው ቤተሰቦቻቸውን ሳይቀር ወደ ኢቲካፍ አስገብተው ከሻህዋ ከዱንያዊ ስሜት ከዱንያዊ ፍላጎት ከዱንያዊ ጣጣ ስራ ራሳቸውን አግልለው ለዚህ ጊዜ ብቻ ራሳቸውን ሰጥተው የሚያሳልፉበት ጊዜ እንደነበረ ይነገራልና እኛ በዚህ አሽረ الواخر በዚህ መጨረሻዎቹ 10 ቀናቶች ላይ የበለጠ ወደ አላህ እየተቃረብን የምናለቅስበት ያ ረብ ይያልን የምንቆምበት አላህ Subhanahu Wa Ta'ala ይሄን ረመዳን ለባሮቹ ነፃ መውጫ ጊዜ አድርጎታል ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደሚገልጹት ኢነ ሊላሂ ዩተቃ وذلك في كل ليله الله ከጀሃነም ነፃ የሚያወጣቸው ሰዎች አሉ ይሄ ደግሞ በየሌሊቱ የሚስተናገር ነው ይላሉ አሽረ الواخر ላይ ደግሞ እጥፍ ድርብ ይሆነ ነው በውስጡ ትልልቅ ተአምራቶችን ልዩ ግዚያቶችን የያዘ ጊዜ ከመሆኑ አንፃር በዚህ ጊዜ ውስጥ ምን ሰራው ስራ ትልቅ ነው ይሄን አሽረ الواخርን ኢዕቲካፍ በማድረግ ከዱንያ ገለል ብለን አኸራን በማስታወስ ያለፈ ስራቸውን ተቅሲራችንን ክፍተታችንን የተለቀጠ ሀያታችንን استعداد ለማድረግ የመጨረሻዎቹ 10 ቀናቶችን የበለጠ በርትተን ረሱል አሚን እንደሚያደርጉት እንደነበረው ሌሊቱን ሐይ በማድረግ ለ10 ቀን እንድናሳልፍ አደራላለሁኝ 10 ቀናቶች በጣም ትንሽ ናቸው ብዙ ጊዜያቶች አላግባብ ሌሊቱን ቆመን እናሳልፋለን ለአኺራ ስንቃችን ሌሊቱን ቆመን ያሳልፈን አላህን እየተገዛን ወደ አላህ እንቀርብበት አላህ ከሚመራቸው ሰዎች አድርገን بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم والسلام عليكم ورحمة الله وبركاته ليلة عدس كل ليلة عدس مالك رمضان خير ورمضان صدقة ورمضان ستوتا ورمضان يبزم الكم بتكباراتوች ወር መልካም ተግባራቶች ሁሉ ጊዜ በህይወታችን ውስጥ ሲደጋገሙ እኛነታችንን እየገነቡ አላህ በሚፈልገው ቁመና ላይ እንድንቆም ያደርጉናል እኔ በህይወታችን ውስጥ ትልቅ ተጽዕኖ ሊያሳድሩ ከሚችሉ እኛነታችንን ከሚፈትሹ የቆምንበትን ማንነት እንድናይ ከሚያደርጉ ተግባራቶች ውስጥ ለኛ ምሳሌ የሚሆን አንድ ታሪክ ላውሳችሁ ፈለኩ የአፍሪካ ባለውለታ የአፍሪካኖች ትልቅ አሻራ አስቀማጭና ምናልባት የምንጊዜውም የአፍሪካ በጎ ተግባር ባለቤት የሆነ አንድ ሰው በህይወታችን ውስጥ ምን ሰርተናል ምን ልንሰራ ይገባናል ምን አለን ምን የለንም ብለን እንድናስብ የሚያስችለን አንድ ታሪክ ላውሳላችሁ ዶክተር አብዱራህማን ሱመይጢ የሚባል አንድ ኩዌቲ ዜጋ ዶክተር አብዱራህማን ሱመይጢ የህክምና ባለሙያ ናቸው በህክምናው ዘርፍ ከምዕራቡ ዓለም ትልቅ ከሚባሉት አሜሪካን ካናዳና እንግሊዝ ላይ እንግዲህ በስፔሻላይዝድ አድርገው የመጡ የህክምናው ላይ ሊቅ የሆኑ ሰው ናቸው ይህ ሰው በዚሁ ክፍለ ዘመን ውስጥ የተገኙ ታላቅ እንቆ ኩዌቲ ዜጋ የነበሩ ሰው ናቸው እኛ ማንነት ውስጥ ትልቅ አሻራ አስቀምጠው ካለፉት ለአፍሪካ ብርሃን ከዘሩት አፍሪካ ምናልባት በታሪኳ ካየቻቸው ሰዎች ውስጥ የአፍሪካ ትልቁ ባለውለታ የሚባሉት የአፍሪካን ህመም የታመሙ የአፍሪካን ጭንቀት የተጨነቁ አፍሪካን በችግሯ ላይ ካጠገቧ የደረሱና የችግሯ መፍትሄ ሆነው የቀረቡ ሰው ናቸው የሰው አፍሪካ ያደሩ የተገኙት ኩዌት ላይ ነው ባለሀብት ናቸው ከተሻለ ኑሮ ውስጥ የወጡ ሰው ናቸው የተሻለ የተማረ ማንነት ያላቸው ኩዌት ላይ ቢቀመጡ ብዙ ነገሮችን መስራት የሚችሉ ነገር ማትረፍ የሚችሉ
ህልማቸው ግን የተረሳ ማንነት የቀጨጨ ረሃብና ችግር የጎዳው ማንነት በእምነቱ በማንነቱ ላይ ዘመቻ የተከፈተበትን ማህበረሰብ የመታደግና የማዳን ኃላፊነት ለመውሰድ አፍሪካ ላይ በመጀመሪያ ጊዜ መስጊድ በመስራት ማለቱ ሰፊ ታሪክ ስላላቸው አጭሯል እኛ ጋር ይደርስ ይጠቅመናል የማስበው ፓርት ማለት ነው። አፍሪካ ላይ መጥተው የሚገርም ስራ ሰራሉ። ይህ የሰሩት ስራ አጂብ ነው። 28 ዓመት አፍሪካ ላይ ዳዕዋ አድርገዋል። በ28 ዓመት ያልገቡበት ጫካ ያልገቡበት የአፍሪካ ገጠር ቦታ አልነበረም። ይህ ሰው በ28 ዓመታቸው ዳዕዋ ውስጥ ምን ውጤት እንዳመጡና አስገራሚ ነቲጃ አንድ ከልብ በተነሳና በእኽላስ የተሰራ ስራ በተደራጀ የሆነ ኃላፊነት ለመውጣት በተደረገ ጉዞ የተገኘ ውጤት ታውቃላችሁ። በ28 ዓመት ዳዕዋ ዶክተር አብዱራህማን ሱሜቲ 11 ሚሊዮን ሰው በእጃቸው አስረዋል። 11 ሚሊዮን ሰው ስታካፍሉት በቀን 1000 ሰው በእጃቸው ይሰልም ነበር። 5700 መስጂዶችን ገንብተዋል። 5700 መስጂዶችን 840 የቁርአን ማዕከሎችን የቁርአን ትምህርት ቤት ማዕከሎችን ገንብተዋል። 860 የአካዳሚክ ትምህርት ቤቶችን ሰርተዋል። ከ120 ሺህ ቶን በላይ መድኃኒት፣ የሕክምና ዕቃ እንዲሁም አልባሳትን በእርዳታ እዚህ ሀገር ላይ አስገብተዋል። 4 ዩኒቨርሲቲዎችን ገንብተዋል። 4 ዩኒቨርሲቲዎች 95000 ልጆችን 95000 ወጣቶችን የትምህርት ወጪዎቻቸውን ሸፍነው የከፍተኛ ትምህርት ተቋማት እንዲመረቁ አድርገዋል። በ20 ሺዎች የሚቆጠሩ የቲሞችን ከፋለተል አይታም የቲም መርጃ ማዕከል አቋቁመዋል። በ200 የሚጠጉ የተለያዩ ኤንጂኦዎች እንዲመሰረቱ አድርገዋል። ከ7 አይነት ቋንቋ በላይ ትምህርት የሚተላለፍባቸው የሬዲዮና የቲቪ ፕሮግራሞች እንዲፈጠሩ አድርገዋል። ይህ ሰው በዚህ ብቻ ያቆሙ ሰው አይደለም። 4000 ዳዒዎችን በእሳቸው መስመር ውስጥ እንዲሰለጥኑ አድርገው ለአፍሪካ ትውልዱን በማነጽ አኽላቁን ስነ ምግባሩን በማስተካከልና መሰረቱን እንዳይጥል በማስተማር ሂደት ውስጥ ድርሻ ያላቸውን ሰዎች ፈጥረው ከ600 በላይ መጽሐፍቶችን ተተርጉመው ለትውልዱ እንዲደርሱ አድርገዋል። ከ51 ሚሊዮን በላይ ቁርአን ለአፍሪካውያኖች አድርሰዋል። አንድ ግለሰብ ብቻውን የማይሆነ ሰው የነብዩ ሰለላሁ ዐለይሂ ወሰለም ትውልድ አይደሉ? በዛ ዘመን የተገኙ ሰው ማለት ሱሐባ አይደሉ? የሰለፍ ሰው አይደሉ? በእኔና በእናንተ ክፍለ ዘመን በዚህ ዘመን በ21ኛው ክፍለ ዘመን የተገኙ እናንተ 2013 ላይ ነው ወደ አኺራ የተሻገሩ 28 ዓመት የዳዕዋ የውጤት የሚገርም ታሪካዊ ተምሳሌት ማንነት ያሳለፈ ዘመን ያሳለፈ ሰው። ይህ አንድ ግለሰብ ብቻውን ይህን ተሰጥቷል። ሚስታቸው የሀብታም ቤተሰብ ልጅ ናት። ከቤተሰቦቿ ያገኘችው ውርስ አለ 360 ሚሊዮን ሪያል ሙሉ ሀብቷ ለዚህ ዳዕዋ ተግባር ነበር ያለቻቸው። አብራቸው ገጠሩንና ጨለማውን እየወጣች ትናገራለች። እቺ ሴት በአንድ ወቅት 3 ወር በጫካ ውስጥ እሳቸው ጋር አሳልፋ የተለያዩ ገደላ ገደሎች ውስጥ የገቡ ቆይተው ስለሷ ተጨንቀው የሀብታም ልጅ በዛ ማንነት ውስጥ ትልቁ ምግባችን ዳቦና ሙዝ ነው ይላሉ። ባሳለፉበት ሂደት ውስጥ እቺን ሴት ለመታደግ ወይም ደግሞ ቢያንስ ስለሷ ተጨንቀው ቤተሰቦችሽ አልናፈቁሽም ወይ ወደ ኩዌት አትመለሽም ሲሏት የሚገርም መልስ ናት መለሰችው። ወላሂ አብዱራህማን አለቻቸው አላህ ስራችንን ተቀበለ። ይሄንን ያደረግናትን እያንዳንዷን ኹጥዋ አላህ ዘንድ ቦታ አግኝታ ጀነት ብንገባ እዚህ የምንበላው ምግብ ጣዕም ያለው ጣፋጭ ነገር ጀነት ውስጥ እንበላለን ነው የነበረቻቸው። በኢኽላስ በአማና የተሰራ ስራ የአላህ Subhanahu Wa Ta'ala የእድሜ በረካ የሰጣቸው ሰዎች ለትውልድ ማንነት የቆመ ኃላፊነት እኔ አንተ እዚህ ምድር ላይ ያለን ሰዎች በመምጣታችን የጨመርነው በመምጣታችን የቀየርነው ያበረከተነው አስተዋጽኦና ማንነት አለ። ይሄ ታሪክ ለኔና ለአንተ ትልቅ ምሳሌ ነው። የረመዳን ትልቅ ማሳያ ነው። ዶክተር አብዱራህማን ሱሜቲ ትልቁ እስላምና አፍሪካ ባለውለታ አላህ ይዘንላቸው ከነብዩ ሰለላሁ ጎን ያሰልፋቸው። የነሱን ፈለግ የምንከተል የነሱን መስመር ከሚይዙ ሰዎች አላህ ያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቴምር ሪል ስቴት የመኖሪያ አፓርትመንቶችን በቡልጋሪያ በሳር ቤትና በአዋሪ ላይ ከባለ 1 መኝታ 69 ካሬ ጀምሮ በተለያዩ የካሬ አማራጮች በ20% ቅድመ ክፍያ ይዘንላችሁ መጥተናል። 100% ለሚከፍሉ እስከ 35% ልዩ ቅናሽም አዘጋጅተናል። ሱቅ ከፈለጉ ደግሞ በቡልጋሪያ ከ900 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም በገላን ከ500 ሺህ ብር ቅድመ ክፍያና በፒያሳ አድዋ 00 ፊት ለፊትም ለሽያጭ አውጥተናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።